ሚሊዮነር በሚሆኑና ድሃ ሆኖ በሚቀሩ ሰዎች መካከል ያለው ልዩነት እድል የሀብታም ቤተሰብ ወይም ዕውቀት ሳይሆን የአሸናፊነት ማይንድሴት ነው። እንዴት አወቅ ካላችሁኝ የዛሬ 4 ዓመት ራት የሚበላበት 30 ብር ያልነበረው ቀጫጫ ዩኒቨርሲቲ ተማሪ ነበርኩኝ። ከዛ በመነሳት ሚሊዮኖችን የሚሰሩ 2 ቢዝነሶችን የገነባሁት ከዛ የእጦት የችግር የተሸናፊነት ማይንድሴት ወጥቼ የአሸናፊነት ማይንድሴት ቢልድ ማድረግ ስለቻልኩኝ ነው። አይ ነው ይሄን ማይንድሴት የሚባል ነገር ብዙ ቦታ ሰምታችሁት ሊሆን ይችላል፣ ብዙ ሰዎች አቢዩዝ አድርገውትም ሊሆን ይችላል። ግን እመኑኝ አብዛኛው ስኬት እዚህ ምድር ላይ የጭንቅላት ጉዳይ ነው። በዚህ ቪዲዮ ተማሪዎችን ብትሆኑ ሰራተኞች ቢዝነስ ያላችሁም ሰዎች አያገባኝም ከምንም ቦታ ተነሳችሁ ግን ስኬታማ መሆን የምትፈልጉ ከሆነ የአሸናፊዎችን ማይንድሴት አፕላይ ማድረግ ይኖርባችኋል። የመጀመሪያው ሰዎችን ለማጣት ፈቃደኛ መሆን ነው። ብዙ ቦታ አይታችሁ ከሆነ የድሃ የሚባል ኮሚኒቲ ያለበት ቦታ እስኪሄዱ ድሃ የሚባሉ ሰዎች ምን አይነት አኗኗር ነው ያላቸው የሚለው ስትመለከቱ በህብረት ነው ሁሉ ነገር የሚደረገው። በጣም ስብስብ ብሎ አንድ ላይ የኖረ ማህበረሰብ ነው። እገሌ የሚለኛል የሚባል ትልቅ መተፋፈር አለ። ከዛ ሶሳይቲ የተለየ ነገር ማድረግ ያስፈራል። ሰንበዲ መውጣት ሲጀምር እንዴ ብቻ ልትወጣ በሌገሌን ልጅ ይዘህ ውጣ። ከዛ ማህበረሰብ የሆኑ ሰዎች ነጥቀው እንዲወጡ የተለየ ማይንድሴት ሊኖራቸው ይገባል እንጂ ብዙ የድሃ ኮሚኒቲ ድሃው ነው የሚቀርበት ምክንያት በሰርክሉ ነው። እንደዚህ ስላችሁ ግን ያንን ኢትዮጵያዊነት መተጋገዙን አብሮ መኖሩን ሰፖርት አላደርገውም እያልኩኝ አይደለም። በደንብ ነው ሰፖርት የማደርገው። ሀብታም ሲባል አሁን የሆነ አፓርትመንት ውስጥ የተራራቀ ግቢ ግብዳ አጥር ያለበት ልጆቹ ማይገናኙ አይደለ? ብዙ ጊዜ ሲሳልልን የነበረው እንደዛ ነው ጋይስ። እኔም እንደዛ ነበር ይመስለኝ። ማለት እኛ የጎረቤት ልጆች 50 ሆነን አንዴ ስለተጫወትንና ሰፈር ውስጥ ከፍተኛ የሆነ መነቋቆር አለ። ማንም ሀብታም የለም። ኤቭሪዋን ሚድል ኢንካም እና ሎው ኢንካም ነው። ያ ነበር ትክክለኛው ይመስለው። ከዛ የሆነ የሀብታም ሰፈር ሲታይ በቃ ልጆቹ ማይገናኙ ምናምን አይደለም። እመኑኝ አይደለም። አሁን ያዩት አይደለ? ሶሻላይዝ ማድረግም አብሮ ኮሚኒቲ ቢልድ ማድረግም እንደውም ገንዘብ ሲኖር ያምራል። እውነቴን ነው የሚላችሁ። ያ ያደጋችሁበት ኮሚኒቲ ኦር እየኖራችሁበት ያለው ኮሚኒቲ እያሳደጋችሁ እንዳልሆነ እናንተም ታውቁታላችሁ። የሆነ ሰዓት ላይ ማድረግ ስትጀምሩ እነሱ ማደግ አይፈልጉም። በቃ ስታክ አድርገው ቀርተዋል። ከዛች ከሰፈር ድንጋይ ላይ መነሳት አይፈልጉም። እንዴ ሰፈር እኔ አስታውሳለሁኝ አንድ ጓደኛችን አዲስ ስራ ጀምሮ መሯሯጥ ይጀምራል። በቃ ወደዛ ወደዚህ ያለ አለባበሱን አስተካከለ ምናምንና አብረውት የነበሩት ልጆች ሰፈር ውስጥ ድንጋይ ላይ የሚቀመጡ ናቸው። እንደው ምናልባት ወጣት በእኛ እድሜ ካላችሁ ታውቁታላችሁ ከኛ ወይም ደግሞ በለጥ የምትሉ አክቹዋል ድንጋይ ውስጥ መቀመጥ was a real thing ማለት ሰው ረጅም ሰዓት ድንጋይ ላይ ይቀመጣል። በቀን ግማሽ ቀን ከዛ በላይ ሰው ድንጋይ ላይ ያሳልፋል። ልጁ ከዛ ተነይቶ አለባበሱን ቀይሮ ጧት ወጥቶ ማታ መግባት ጀመረ። ለምሳ ሲመጣ ያዩታል ምናምንና እንዴት ይፎግሩት እንደነበረ ማን ነው የምትለው? ኧረ እባክህ እንትን ሌዘር ቦርሳ ተላላጠ አንተ እቺን ሱፋ ቀይራትም እንዴ? ልጁን በጣም ነበር ቡሊ ያደርጉት የነበረው። ገስዋት አመት 2 አመት አልፈጀበትም በጣም የተሻለ ፖዚሽን ላይ ራሱን ሲያገኘው ስቲል እዛው ድንጋይ ላይ ቁጭ ብለው በዛች ድንጋይ ዙሪያ አንዱ ጫማ ሰፊ አንዱ ጫት ሻጭ ምናምን ሆነው ልጆቹ የቀሩትና ያ መደጋገፍ የሚመስለው ሶሳይቲ ግን ገንፎ ለገንፎ አይነት መደጋገፍ ነው። በቃ ምንም ተያይዞ መውደቅ ነው እንጂ አንዱ እንኳን ጠንክሮ የሚነሳበት አይደለም። አይ ነው እንደዚህ ስል ቀላል አይደለም። በጣም ፔንፉል ሊሆን ይችላል ለዛን ጓደኞች ዲች ማድረግ because አንዳንዴ ሰርክል እያልን የምናወራው ቤተሰብ ሊሆን ይችላል። በቃ አንዳንዱ ቤተሰብ ልጁን ሼም የሚያደርግ የሆነ አዲስ ነገር እንዳይሞክር የሚያስፈራራ አርፈ እንደዚህ አርግ እያለ የሚጨቁን እንደዛ አይነት ቤተሰብ ያለው ሰው ይኖራል።